ከ12 ሚሊዮን ብር በላይ የጨረሰው ድልድይ አሁንም ማነጋገሩን ቀጥሏል። ጠቅላዩ ከነ ባለቤቱ ምንድነው ያጋጠመው የሚለውንም የምንመለከት ይሆናል። ሁሉ ማስቀድመን 12 ሚሊዮን ብር በላይ ያወጣውን ድልድይ እንመልከት። ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የወንዝ ድልድይ ከ12 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የምትመለከቱት ድልድይ 12 ሚሊዮን ብርና ከዛ በላይ ነው የጨረሰው። ግን አያንስም። ይህንን ለመሰለ ግዙፍና የሚያምር ድልድይ ጥንካሬው ደግሞ በጣም አስተማማኝ ነው ብለዋል በዛ የሚሄዱ ሰዎች ማለት ነው። 12 ሚሊዮን ብር በጣም ትንሽ ነው፣ እጅግ በጣም ምን አላት 12 ሚሊዮን ብር። ይሄ ድልድይ የት ሊሰራ ይችላል ብላችሁ ታስባላችሁ? ኦብቪየስሊ ታወቀ ነው። ይሄ ድልድይ የት ሀገር ሊሰራ እንደሚችል ገምቱ። ኮሜንት ላይ ያስቀምጡልኝ። ትክክለኛው መልስ ለመለሰ እሸልማለሁ። ድልድዩ እዚህ ቦታ ተሰርቶ ጠቅላያችን ግን ወንዝ ሲሻገሩ ምን ተፈጠረ የሚለውን እንመልከት። ዋጋህን ማወቅ ከፈለክ የምትሄድበትን ቦታ እወቀው። አንድ ልጅ አባቱን አባቴ የሰውነት ልኬ ዋጋዬ ስንት ነው ብሎ ይጠይቀዋል። ጠቅላዩ ሲወድቁ ከጎናቸው ብትሆኑ ምን ትሉ ነበረ? እኔ ልደፋልህ? እስኪ ኮሜንት ላይ ያስቀምጡልኝ። ምን ነበረ የምትሉት? ድልድዩስ እዚህ ያልነበረ መሰራት የነበረበት እንዳይወድቁብን? እንዴት ብለው ሲሆን ወገባቸውን አሟቸው ይሆን? የሚያሻቸው ሰው ተገኝቶ ይሆን? በጣም ነው የሚያሳስበው። በጣም ወይዘሮ ዝናሽም ከጎናቸው ነበረች። እሳቸውን ለማንሳት ስትል ያው የሷም አይዞሽ ገለቴ አይዞሽ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። ሌላኛው በጣም የደነቀኝና የገረመኝ የፕሮቴስታንቱ መዝሙር ፋሽኑን ቀይሮ በአዲስ ቨርዥን መጥቷል። እስኪ ስንመልከት። ያቃልቻ የሰይጣና መዝሙር ግን ምንድነው? መዝሙር ምን ማለት እንደሆነ ራሱ ያወቁት አይመስለኝም። መዝሙራቸውም ስብከታቸውም በቃ የሚያደርጉት ነገር በሙሉ ከመንፈሳዊ ህይወት ወይም መንፈሳዊ ከሚባል አንድ ተቋም በጣም የወጣና የራቀ ነው። አልገባኝም። አሁን እዚህ ጋር ማስተላለፍ የተፈለገው መልእክት ራሱ ህዝቤ ሆይ ንቁ እስኪ ምንድነው ብላችሁ ጠይቁ። እግዚአብሔር በአንድም በሌላም መልኩ አይደለም የሚያስመሰክረው። በቅዱስ ሚካኤል ቀን በቸርች ውስጥ ስለ ቅዱስ ሚካኤል እንዲህ ስትል ደግሞ አንዷን እንሰማታለን። ሃሌሉያ ውእቱ ሚካኤል መልአከ ኃይል ልዑል ውእቱ ልዑለ መንበር ይሳለነ ረዳኤ ኩነነ አመመን ዳቤነ ሰፊው ከነፊው ይጸልል ድቤን እያልኩ አቅጣጫ ተሳስቼ ሸፍነኝ በክንፍህ አድነኝ ሚካኤል ስል ነው የኖርኩት እኔ። ዛሬ ግን ኢየሱስ ያን በዛን ወቅት ኢየሱስ ካልኩ ጴንጤ ሆንኩ፣ ሃይማኖቴን የቀየርኩ፣ ክርስትናን የተውኩ ይመስላል። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ ስለ ደግነቱ በደንብ አክብሩታ። እንደ ሚካኤል ያለ ደግ የለም ከፍጥረት ከእመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ሩሩ ነው። እሷ በተሳሳተ መልኩ ብትናገረውም እዛ ቤት ግን የቅዱስ ሚካኤል ስም ተጠርቷል። ቅዱስ ሚካኤል ተነስቷል በዕለተ ቀኑ ማለት ነው። እግዚአብሔር ይሁናችሁ። ሌላኛው ደግሞ ትልቁ ተአምር በቅዳሴ ወቅት
የሚያስቀድሰው የሚጾመው እንስሳ ነው። እሱ ቪዲዮ እንመልከት። ተመልከቱ ኦርቶዶክሳውያን፣ እግዚአብሔር ስራው ድንቅ ነው አለ ነብይ እግዚአብሔር ቅዱስ ዳዊት። በልዑል እግዚአብሔር ግሩም ግብርከ፣ እግዚአብሔርን ስራ ግሩም ድንቅ ነው በሉት ይላል። እውነት ነው። ከጀርባ የምትመለከቱት ይሄ የጦጣ ዝርያ ጉሬዛ በመባል ይታወቃል። ይሄ ጉሬዛ ብዙ በገዳማት የሚገኝ ከእንስሶች መካከል መለኩሴው እየተባለ የሚጠራ እንስሳ ነው። ይህም ደግሞ የተባለበት በቅዳሴ ሰዓት ቆሞ የሚያስቀድስ የሚጾም የሚጸልይ በመሆኑ ነውና በጣም እጅግ የሚያስደንቅ ነው። በማህበራዊ ሚዲያ በጣም ወዲያ ወዲህ እያለ እየተመለከትነው ስለሆነ የእግዚአብሔርን ስራ ማድነቅ እግዚአብሔርን ማመስገን ስለሚገባን ይህንን ቪዲዮ አይተን ሼር፣ ላይክ፣ ኮሜንት ዲዊት እናድርግ። ለቅዱስ ሚካኤል መታሰቢያ እንዲሆን 12 ጊዜ ቅዱስ ሚካኤል እያላችሁ በኮሜንት ጻፉልኝ። ሰናይ ቀን ይሁንላችሁ። እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ስራ እጹብ ድንቅ ነው። በጣም ነው የሚገርመው። እጅግ በጣም ሰዎች ዝም ቢሉ እንኳን እግዚአብሔር ድንጋዮችን አንደበት ሰጥቶ ይመሰገናል። አሁን ደግሞ በጣም የሚደንቅ ነው። እጅግ በጣም እጹብ ድንቅ ነው ከማለት ውጭ ምን ይባላል? ለዚህ ቪዲዮ የሃይማኖት አባቶች ተሰብስበው ነበረ። ስብሰባ ተደርጎ ነበር። አንዳንድ የኛ አባቶች ከንቲባዋን ሲያሞጋግሷትና በሷ ዘመን ብዙ ቤተክርስቲያን እንደተሰራ ተናግረው ነበረ። እንደገናም ስለ ልማት፣ ስለ አስፋልት፣ ስለ ኮሪደር ልማትም በተመሳሳይ ሁኔታ ተናግረው ነበረ። መንፈሳዊ አባቶቻችን ማለት ነው። ነገር ግን የከንቲባዋ ምላሽን እንመልከት። ጌታ ኢየሱስ ክርስቶስ እግዚአብሔር አብ አንድያ ልጁን ለሰው ልጆች ነው አይደለ? የኛም መልክ ለብሶ ወደ መሬት እንዲመጣ ያደረገው። የሞተውስ የተሰቀለውስ ለሰው ነው። ቅድሚያ የሰው ልጅ ድን ዘንድ ነው። በዚህ የሚያምን ስብስብ ስለሆነ እዚህ ያለው ማለት ነው። ስለዚህ ለሰው ቅድሚያ እንስጥ፣ ማዳን ላይ ቅድሚያ እንስጥ ማለት ነው። ማዳን ላይ ማትረፍ ላይ የቤተ ክርስቲያኖቿም ተልእኮ ስለሆነ ይህንን እሷ የተናገረችውን ማን ነበር መናገር የነበረበት? ቦታ አልተቀያየሩም። ቦታቸው ተቀያይረዋል። ሰውን ማዳን ይቀድማል አለች ከንቲባ። ይህን ማለት የነበረበት ማን ነበረ? እውነት ይሄን ነገር የእውነት ከሆነ ለምን ታዲያ ሰው ማዳን ላይ እነሱ ሳይሰሩ ቅድሚያ ለሰው ለምን አይሰጥም? ቅድሚያ መኖር እየፈለጉ እንዳይኖሩ ለተደረጉት አካል ለምን ቅድሚያ ይደረስላቸው? ለምን ቃላቶቹ መሬት ላይ ወርደው ተግባር ሆነው አናያቸው? ነገር ግን እዚህ ጋር ቦታ እንደተቀያየሩ ማሳያ ነው ማለት ነው። ሌላኛው እና የመጨረሻው የነጻነት ወርቅነህ ሰራተኛ ነኝ ቤቱ ሆኜ አገልግዬዋለሁ ያለችዋ ልጅ ነች። እሷ ብዙ ነገሮችን ተናግራለች። እጅግ በጣም ብዙ። የሱ እህት መሰረት ሰራተኛ እዛ ቤት የነበሩ ሰራተኛዎች ሁሉ ነገር ያውቃሉ፣ እነሱ ሊጠየቁ ይችላሉ፣ መተው መናገር ይችላሉ ብለው ነበር። ብላ ነበር እሷም ቤተሰቦቹ። ነገር ግን አንዷ ልጅ እንደዚሁ ኢትዮጵያ ውስጥ የነበረች አሁን ወደ አረብ ሀገር ሄደች፣ የሱ ቤት ሰራተኛ ነኝ ብላ ሁሉ ነገር ተናግራለች። ቪዲዮ እንመልከት። እዚህ ጋር ኑሬ ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይህን ነገር ባጋዥነት ነው አብረሻቸው የነበር? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው።
አጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየዋ አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው ስለነዚህ